አቤት ሰው ማረፍ አይችልም? ምን ነው ሰላምዬ ስልክ እኮ አታነሽም አስደነገጥሽኝ። አዎ አላነሳም ወይም አላነሳሁም እኮ ለምን ልበልሽ? ደስ ስላላለኝ ስላልቻልኩ ስላመመኝ። እውነት ሰላምዬ ምን ሆነሽ አላሞሻል እንዴ? ዛሬ ነው እንዳመመኝ የምታውቂው እና የገባሽ 6 ወር ሙሉ ነው የነገርኩሽ። እኔ ምንም አልገባኝም። ለማንኛውም እየመጣሁ ነው፣ ግቢ ውስጥ ገብቻለሁ። እንዳትመጪ ለበሽታዬ መድኃኒቱ እኔው ራሴ ነኝ። ምን ነው ስማቸው አስቀየመሽ እንዴ? ተጋጭታችሁ ነው? ተይኝ ሰናይት፣ አንቺ ከኔ የሚልቅ የሚያስጨንቅሽ የወንድምሽ ጉዳይ ነው። ሰላምዬ ግቢ ውስጥ ነኝ አላነሳ ስትኝ ነው የመጣሁት። ደርሻለሁ አልኩሽ እኮ። ብቻ አንቺ ተረጋጊ በቃ። እውነትሽን ነው፣ መረጋጋት ነው የሚያስፈልገው። ወይኔ ስማቸው የነሱ የበታችን ማሆኛ አልቀርም። ማስመለስ አለብኝ፣ ማስመለስ ይገባኛል። እያንዳንዱን ልክ አስገብቼማ ማሳየት አለብኝ፣ ማሳየት አለብኝ። ይሄ ሰውዬ ደግሞ በቃ ስራ አልገባም፣ አልሰራም፣ የማንንም ኬዝ አልይዝም። ከቻለ ቀጠሮን ያራዝም፣ ካልቻለም በቃ ይተው። አዎ ልክ ነሽ። አሁን ተረድቼዋለሁ። እኔ እንደዚህ ይሆናል ብዬ አልጠበቅኩም። በቁሜ ነው የቀበረኝ። ሰላም ለዚህ ቤት። አሁንም አለቀ በቃ። ማን እንደሆንኩ ስላሳየኝ ውሳኔ ምን እንደሆነ አሳየዋለሁ። በቃ አሁን አንድ ክፍል ቤት ፈልግልኝ፣ ሌላውን ነገር ታዩ። አዎ በቃ አው ዛሬው ነው። እሺ ቻው ቻው። ምንድነው የምሰማው? ሰላም ቤቱን ለቅቄ ልሄድ ነው። ምን? አዎ ወንድምሽ ልፈታው። ወንድምሽ ልፈታ ነው? አልገባኝም። ገብቶሻል። ተጨማሪ ጥያቄ ግን አልፈልግም። ማለት እንዴት? እንዴትማ ያገባሁት ወንድምሽን እንጂ አንቺን እንዳልሆነ ነው የማውቀው። ኧረ ሰላምዬ ተይ። ስትደብቂለት የነበረው ወንድምሽ ገመናው በአደባባይ እንደተጋለጠ ነው የማውቀው። እርቃኑን ቀርቶ እርቃኔን ስላስቀረኝ ባሳለፍናቸው 10 የትዳር ዓመታት ጎጆአችን ላይ እሳት ስለለቀቀበት አሁን የቆምነው አመድ ላይ ነው። በእናትሽ ሰላም ምንድነው የተፈጠረው? እኔ ግራ አጋባችሁ። በልጆችሽ ይዤሻለሁ። ንገሪ፣ ምንድነው? ንገሪ። እንግዲህ የለሽም። ልንገርሽ? አዎ ንገሪ። እንግዲህ አውስ አጥሽ ቁጭ በያ። ይሄው ስለ ወንድምሽ ልንገርሽ? ልንገርሽ? ምንድነው እሱ? ንገሪኝ። ለምን? እንዴት? ለምን? ቢያንስ የልጆቹ እናት አይደለሁም እንዴ?
ምንድነው? ወርቂስ የምን ወርቅ? ወርቄን ነው እንዴ? ወርቄን የት ነው የወሰድከው? የት ወሰድከው? የለም እኮ የት ነው? እንነጋገር። የት ነው ያደረከው ወርቄን? አሁን አልችልም። ቆይ እንነጋገር። አሁን መቻል አለብህ። የት ነው ያደረከው ወርቄን? የፀጉሬን፣ የጆሮዬን፣ የአንገቴን የት ነው ያደረከው? እኔ ነኝ አይደል የገዛሁት? እና ወርቄን አውጥተህ ሸጥከው? እኔ ነኝ የገዛሁት አይደለም? በቃ እና አሁን ባሌ ብዬ እንድቀመጥ ነው የምትፈልጊው? ወይ ፈጣሪ! ግን እንዴት ምን ሆኖ ይሆን? ገንዘብ ይቸግረዋል እንዴ? እሱን ተጠያይቁ። እኔ ግን ደሞዝ ነው ብሎ ቆንጥሮ ከሚሰጠኝ ውጪ ሌላ ነገር ምንም አላውቅም። ግን እንዴት ይሆናል? የመንግስት ደሞዝተኛ ነው። ጥሩ ደሞዝ እንደሚከፈለው አውቃለሁ። ወንድሜ ምን ሆኖ ነው? እባክሽ እንደምን ይሻላል? አሁን ከዚህ በላይ ማውራት አልፈልግም። ስማቸው ምንድነው የምትለኝ አንተ? ስማቸው አናግረኝ እንጂ ምንድነው? ምን ቀረኝ? ለምንድን ነው የምትሄደው? ምን ቀረኝ? ሙሉ ደሞዜን ተበላው። ሰዓቴን ፊትሽ ሽጬ አልቀናኝም። ምን አንተ ብቻ ነው የተበላው? እኔስ ተበልቼ የለም? ይህ ቤት ምንም አይቀናኝም። ግድ የለም የሆነ ነገር እንፈልግ፣ እስከ ማታ ድረስ እናስመልሰዋለን። በቃ ምንም የለኝም። አይገባም እንዴ? ይሄው ምንም ጨርሻለሁ። ምንም የለኝም። ይሄው የሆነ ነገር ፈልግ። እንዴት ይሄ ሁሉ ሰው ስቆብን ዝም እንላለን? ምን ልፈልግ? እንጃ። ግን በቃ የሚያዝ ነገር ግድ የለም እመነኝ፣ እናስመልሳለን። እንዴት ነው የምናስመልሰው? በዚህ ቀን፣ በዚህ ሳምንት፣ በዚህ ወር ምንም እኮ አልቀናንም። አንዴ እንሞክር። ግድ የለም ያለ ሌላ አቅማችንን አጠራቅመን እንደምንም አንዴ እንሞክር፣ እናስመልሰዋለን። እሺ ንገሪኝ፣ ምን ላዚዝ እችላለሁ? በቃ ቁማር እኮ ቁማር ነው። የሆነ የሚያዝ ነገር ፈልግ። ቁማር እንደሆነ ቁማር ነው። ስማ፣ አንድ ወር ሙሉ የሄደብንን በአንድ ቀን እናስመልሰው እንጂ። አስብ፣ የሆነ የሚያዝ ነገር አስብ። ስማችሁ፣ አይዞህ። መጣሁ፣ ብቻ ጠብቀኝ። አሁን መጣሁ። እሺ፣ ይኸውልህ እጠብቅሃለሁ፣ እንዳትቀር። አሁን
ስሜ ምንድን ነው የቸገረ? ቤተሰብህን ትዳርህን የሚያናጋ ነገር ምን መጣ? ምንም ዋጋ የለውም ሰኒ። እንዴት ዋጋ የለውም? ይኖረዋል። የለውም። በማማ ሞት ይዣለሁ። ንገረኝ። ቁማር ነው። ቁማር ማለት እንዴት እንደተዘፈኩበት አላውቅም። በቃ ውሎይና መሻሽ ቁማር ቤት ሆነ። በስመ አብ ወወልድ ወመንፈስ ቅዱስ አምላክ። በጥቂቱ ዋናው ቁማርተኛ ሆንኩኝ። ያስኩትን ገንዘብ ስጨርስ እየተበደርኩትን ስጨርስ ከሌላ እየወሰድኩ በመጨረሻም የሚያበድረኝ ሳጣ ሰዓቴን፣ ቀለበቴን፣ ሁሉንም ነገር ሸጥኩ። ከዛም በበለጠ ደግሞ ቤቴን፣ ትዳሬን፣ ልጆቼን፣ ስራዬን አሳልፌ ለቁማር ሰጠው። በቃ ተይኝ። ጨርስልኝ። እዛ ቁማር ቤት የማውቀው ጓደኛዬ ደህና ዋጋ የሚያወጣ ዕቃ ካመጣሁኝ የተበላውን እናስመልሳለን አለኝ። ከዛም ወደ ቤት መጣሁ። ከዛም መኝታ ቤት ገባሁ። እሺ የዛም ቀን አልቀናኝም። ተበላው፣ ሁሉን ነገር አጣው። ቤቴን፣ ኑሮዬን፣ ስብናዬን ሁሉ አጣው። እርቃኔን ቀረው። በቃ እሺ ተረጋጋ። ለሁሉም ነገር አንድ መፍትሄ አናጣ። እንዴት ነው መፍትሄ ብናገኘው? ባዶኝ ቀርቻለሁ እኮ። ይኸው ይቅርታ ጠይቀህ ያጠፋውን ክሰህ አንድ መፍትሄ እናገኛለን። ሁሉም በእጁ ያለውን ሲያጣ ነው ዋጋውን የሚያውቀው። በቃ ተረጋጋ። አሁን ግባና ሻወር ውሰድ። እኔ ቡና አፈላልሃለሁ። ከዛ ወዳለችበት ሽማግሌ ልከን እናስታርቃቸዋለን። አይዞህ። እሺ ታፍሽ አድርግልኝ። ግን እሺ ትበለኝ እንጂ እክሳታለሁ። ችግር የለም እሺ ትላለች። ሂድ፣ አይዞህ፣ ግባ። በቃ ተነስ። ሄሎ ሰላምዬ፣ አንቺ እውነት ነው እኮ እንዳልሽው ነው እኮ ቁማር ነው። አዎ በቃ ለማንኛውም አሁን እያረጋጋሁት ነው። እሺ አዎ አዎ አዎ። ወይኔ እሺ እሺ ሰላምዬ ቻው።
ሰኒ መተሽ ነበር እንዴ? አይ እኔ አልመጣሁም። የቤቱ ባለቤት ግን መጣለች። ማለት ማን? እኔ ሰላምዬ፣ ሰላም እግሯ ላይ ወድቃ ይቅርታ ጠይቅ። ይቅርታ አድርግልኝ፣ በድዬሻለሁ። አንቺንም ልጆቼን በጣም በድያለሁ። ይቅር ብያለሁ። እኔ የምፈልገው ሰላማችን እንዲመለስ፣ ከጥፋት እንድትታረም፣ ያዘመመ ጎጆቻችን እንዲቃና ብቻ ነው የምፈልገው። ግዴለሽም፣ እክሳለሁ። አንቺንም ቤተሰቡንም ልጆቼንም ሁላችሁን እክሳችኋለሁ። እኔን ዋስ እንዳታረግ ነግሬያለሁ። ስራ ዋስ፣ ምግባር ምስክር ይሆናል። ሰላምዬ